ለአይሾስፒድ የ310 ሚሊዮን ብር ክፍያ በኢትዮጵያ የአንድ ቀን ብቻ ቆይታ አድርጎ የተመለሰው አሜሪካዊው ወጣት የዩቲዩብ ስትሪመር አይሾስፒድ የአዲስ አበባ ጉዞውን እንዲያከናውን ከኢትዮጵያ መንግስት ዘንድ የ100 ሚሊዮኖች ብር ክፍያ እንደተከፈለው በርካታ መረጃዎች እየወጡ ይገኛሉ። መረጃው ምን ያክል እውነት ነው የሚለውን እንመለከተዋለን። ይህ ብቻ አይደለም። የስፒድ የኢትዮጵያ ጉብኝት የአጉል እምነት ወይንም የሰይጣኒዝም እሳቤን ለማስፋፋት የተደረገ ነው ሲሉ የሞገቱ የሚታወቁ ሰዎችም አሉ። ከአይሾስፒድ ጉብኝት ጋር በተያያዘ እየተነሱ ከሚገኙ ውዥንብሮች መካከል ለወጣቱ የተሰጠው ግምት ነው። በኢትዮጵያና አንዳንድ አፍሪካ ሀገራት የነገሰ የመሰለውና በአሜሪካና አውሮፓ ብዙም ትኩረት የማይሰጠው እንደዚሁም ትልልቅ ኩባንያዎች ደፍረው የማይቀርቡበት ምክንያት የሚዳሰስ ይሆናል። እንደተለመደው እየሰማችሁን አብራችሁን ቆዩ። ለአይሾስፒድ የ310 ሚሊዮን ብር ክፍያ በኢትዮጵያ የአንድ ቀን ብቻ ቆይታ አድርጎ የተመለሰው አሜሪካዊው ወጣት የዩቲዩብ ስትሪመር አይሾስፒድ የአዲስ አበባ ጉዞ እንዲያከናውን ከኢትዮጵያ መንግስት ዘንድ የ100 ሚሊዮኖች ብር ክፍያ እንደተከፈለው ነው በርካታ መረጃዎች እየወጡ የሚገኙት። በኢትዮጵያ ህዝቡን ለሁለት የከፈለው የዳረን ዋትኪንስ ጁኒየር ወይም አይሾስፒድ ጉዞ ሌላ አጀንዳን ቀስቅሷል። ኢትዮጵያውያን ለሁለት የተከፈሉበትን አጀንዳ ይህ ወጣት በዚህ መልኩ ህዝብ ቁጭ ብድግ ሊለት አይገባም የሚል አለ። ሊሰጠው ይገባ ከነበረው ክብር የበለጠ ክብር ሰጥቶታል የሚል ክርክር ያሰሙ ሰዎች በርካታ ናቸው። የወጣቱን ጉብኝት፣ የተደረገለትን አቀባበል የተቀበለውና መነጋገሪያ ያደረገው የማህበረሰብ ክፍል የስሜት ጡዘት ዘመኑ የእብደት ነው፣ መጪው ጊዜ በዚህ ስሜት ከተለካ ያስፈራል የሚል ሙግትን እያቀረቡ ነው። በዚህ ጎራ የተሰለፉ ወገኖች የወጣቱ ጉዞ ከእብደትና ከልጁ ገንዘብና እውቅና መጨመር በዘለለ ለኢትዮጵያ የቱሪዝም ፍሰት የጎላ ሚና አይጫወትም ሲሉ ሞግተዋል። ለዚህ ያቀረቡት ምክንያት የወጣቱ ተከታዮች ገና ታዳጊዎች ጊዜያቸው በጌምና መሰል ጨዋታዎች የሚያሳልፉ አፍሪካንም ሆነ ኢትዮጵያን ይጎበኛሉ ተብለው ተስፋ የማይጣልባቸው እንደሆነ ነው ክርክሮች የሚነሱት። ነገር ግን አይሾስፒድ በኢትዮጵያ ያደረገውና ንግድ ባንክ ህንፃ አናት ላይ ሆኖ የአዲስ አበባን የምሽት ድባብ ያሳየበት ትዕይንት በርካታ ትኩረትን ስቧል። የኢትዮጵያ መንግስት ተቋማት ኤጀንሲ የሆኑ የዲፕሎማሲ ተልእኮችም በስፋት ያጋሩትና ምስጋና የተቸረበት ትዕይንት ነበር። በዚህ ጎራ የተሰለፉት ተከራካሪዎች የዳረን ዋትኪንስ ወይም አይሾስፒድ የኢትዮጵያ ጉብኝት ለምን ከሌሎች ሀገራት በተለየ ተቃውሞና ድጋፍ ተፈጠረበት? ኢትዮጵያን ባይጠቅምም ሊጎዳ አይችልም ሲሉ ይከራከራሉ። አነሰም አደገም የሀገሪቱን ገጽታ ቀይሯል፣ የተሰሩ መሰረተ ልማቶችን አስተዋውቋል፣ የህዝቡን እንግዳ ተቀባይነትና ውበትን መስክሯል ሲሉ ይሞግታሉ። እነዚህ ወገኖች ዓለም ከደረሰበት የኒው ኤጅ እሳቤ መላቀቅ አንችልም፣ ዘመኑ ወጣቶች ላይ የሚሰራበት ነው፣ ወጣቶች ደግሞ ማህበራዊ ሚዲያውን በአቋራጭ የእውቅና የገንዘብ እንዲሁም የትኩረት መግዣ አድርገውታል፣ ትኩረት ማግኘት ገንዘብ ሆኗል፣ አቴንሽን ኢዝ ዘ ኒው ከረንሲ፣ ይህንን ደግሞ አምኖ መቀበል ግዴታ ነው ሲሉ የተከራከሩ አሉ። እነዚህ ወገኖች የወጣቱ ወደ ኢትዮጵያ መምጣት ለኢትዮጵያ ቱሪዝም የጎላ ሚና ይጫወታል ይላሉ። በቻይና ያደረገውን ጉብኝት ተከትሎ የሀገሪቱ ቱሪዝም በአመቱ 40 በመቶ እንዲጨምር አድርጓል ሲሉ እስከ መከራከር የደረሱም አሉ። ነገር ግን ሸገር ታይምስ ባደረገችው ቅኝት የአይሾስፒድ የቻይና ጉብኝት ለሀገሪቱ የቱሪዝም እድገት በአመት 40 በመቶ እንደጨመረ የሚያሳይ ማረጋገጫ የለም። የቻይና ኢንባውንድ ቱሪዝም ወይንም የውጭ ሀገር ቱሪስት ቁጥር በአዲሱ የፈረንጆቹ ዓመት የጨመረ ቢሆንም ምክንያቱ ስፒድ ሳይሆን በርካታ እንቅስቃሴዎች ናቸው። በዚህ መሃል ነው ስፒድ ዳዝ አፍሪካ በሚል ሞቶ 20 የአፍሪካ ሀገራትን ለመጎብኘት ከአሜሪካ ኦሃዮ የተነሳው ዩቲዩበሩ ዳረን ዋትኪንስ ጁኒየር ወይም አይሾስፒድ ወደ ኢትዮጵያ ያደረገውን ጉዞ ወይም ጉብኝቱን ተከትሎ የኢትዮጵያ መንግስት በቱሪዝም ዘርፉ በኩል ከፍተኛ በጀት መድቦለታል የሚሉ መረጃዎች በማህበራዊ ሚዲያ በስፋት እየተሰራጩ እየተመለከትን ያለ ነው። በኢትዮጵያ ሲቪክ ማህበራት አመራርነት የሚታወቁ ግለሰቦች ጭምር እያሰራጩት የሚገኘው መረጃ እንደሚያሳየው ለዩቲዩቡ እንዲከፈል የተመደበው በጀት እስከ 310 ሚሊዮን የኢትዮጵያ ብር ይደርሳል። ይሁን እንጂ በሁለቱ ወገኖች መካከል በሚደረግ ድርድር መጠኑ ወደ 186.5 ሚሊዮን ብር ዝቅ ሊል እንደሚችልም ምንጮቹ ጽፈዋል። ይህ ክፍያ ለደህንነት ጥበቃ፣ ለሎጂስቲክስና ለተጓዥ ማረፊያ የሚወጡ ወጪዎችን አያካትትም ያሉ ሲሆን ይህ ከፍተኛ መጠን ያለው ክፍያ ለዩቲዩበሩ የሚፈጸመው በዓለም አቀፍ ደረጃ ያለውን በሚሊዮኖች የሚቆጠር ተከታዮችን በመጠቀም የኢትዮጵያን ቱሪዝም ለማስተዋወቅ ታስቦ እንደሆነ ይገመታል።
ይገመታል ባይ ናቸው። ይህንን መረጃ ካሰራጩ ሰዎች መካከል በ10 ሺዎች የሚቆጠሩ ተከታዮች ያሏቸው የማህበራዊ ሚዲያ ገጾች ጭምር ይገኙበታል። ለመሆኑ ይህ መረጃ ምን ያክል እውነት ነው? ሸገር ታይምስ ባደረገችው ማጣራት ዩቲዩበሩ ዳረን ዋትኪንስ ጁኒየር ወይም አይሾስፒድ ስፒድ ዳዝ አፍሪካ በሚል የሚያካሂደው ጉብኝት ወጪው የሚሸፈነው በራሱና በግለሰቡ ቡድን ብቻ ነው። ወይንም ወጣቱ ይህንን ጉዞ ሲያካሂድ ከሚያገኘው የተከታይ ቁጥር፣ የእይታ ብዛት፣ የዩቲዩብ ክፍያ ገንዘብና እውቅና በዘለለ ሰልፍ ኢኒሺየትድ ኮንተንት ፕሮጀክት በራሱና በራሱ ብቻ የሚሸፈን ነው። ወጣቱ ወደ ኢትዮጵያ ብቻ ሳይሆን በአሜሪካ የተለያዩ ስቴቶች፣ እስያ፣ አውሮፓ ጭምር ሲጓዝ ሙሉ የትራንስፖርት፣ የክሩ፣ ሴኩሪቲ እና ሎጂስቲክስ ወጪዎችን የሚሸፍነው ራሱ ከኪሱ እያወጣ እንደሆነም ባገኘነው መረጃ መሰረት ለማጣራት ችለናል። በመረጃው መሰረት በጉዞዎቹ $10,000 የሚቆጠሩ ወጪዎችን ያወጣል። ነገር ግን የአውሮፕላን ትኬቶችን በማመቻቸት ሆቴሎችን በማስያዝና የትራንስፖርት መኪኖችን በማመቻቸት እንደ ኤክስፔዲያ ያሉ የትራንስፖርት ኢንዱስትሪ አጋሮች አብረውት እንደሰሩም ለማወቅ ችለናል። ከዚህ ውጪ የኢትዮጵያ መንግስትም ሆነ የትኛውም የዩቲዩበሩ መዳረሻ ሀገራት የከፈሉት 74 ሳንቲም ስለመኖሩ ማረጋገጫ የሚሰጡ አንዳችም መረጃዎች አልተገኙም። የኢትዮጵያ መንግስት በቱሪዝም ሚኒስትሩ አማካኝነት አቀባበል ከማድረግ በዘለለ 310 ሚሊዮን የኢትዮጵያ ብር መክፈሉን የሚያረጋግጥ አንዳችም ማስረጃ የለም። እንኳን መንግስታት፣ ትልልቅ ኩባንያዎች በአውሮፓ አሜሪካም ሆነ አንዳንድ አፍሪካ ሀገራት በማህበራዊ ሚዲያ የገነኑ ወጣቶች ጋር የስፖንሰርሺፕ ውል አይፈራረሙም። ትልልቅ ሚዲያዎችም የዘገባዎቻቸው ትኩረት አያደርጓቸውም። ምክንያቱ ደግሞ እነዚህ ግለሰቦች ሙያተኞች አይደሉም፣ የተጨበጠ ባህሪም ሆነ የሙያ ስነ ምግባር ወይም ኢንቴግሪቲ አላቸው ተብሎ አይታመንም። ወጥ የሆነ የግለሰብም ሆነ ሙያ መገለጫ የላቸውም። የሚያስተላልፉት መልእክት ቁጥጥር አይደረግበትም። ኩባንያዎች ዘለቄታዊ ብራንዳቸውን መገንባት እንጂ ጊዜያዊ ዝና ላይ መፈናጠጥን አይፈልጉም። እዚያ ሁሉም ነገር በሳይንስና በጥበብ በዊዝደም ነው የሚሰራው። የፌስቡክ፣ ቲክቶክና መሰል ማህበራዊ ሚዲያ ላይ የገነኑ ሰዎች ብራንድ አምባሳደር ተደርገው ሲሾም የሚታየው ኢትዮጵያ ውስጥ ነው። አይሾስፒድ 50 ሚሊዮን የተጠጋ ተከታይ በዩቲዩብ አፍርቷል። ነገር ግን አንድ ኩባንያ እንኳ ብራንድ አምባሳደር አላደረገውም። ስፒድና ስትሪመሮች በአውሮፓና አሜሪካ ልካቸው እዚህ ድረስ ነው። መንግስታትማ እንኳን 100 ሚሊዮኖችን መክፈል እንዴትስ አብረዋቸው ሊሰሩ ይችላሉ? ጉዳዩ እጅግ አወዛጋቢ የምድራችን አጀንዳ ነው። መረጃዎች እንደሚያሳዩት ከሆነ መንግስትም ሆነ የሚመለከተው የቱሪዝም መስሪያ ቤት ስለዚህ ከፍተኛ ክፍያ እስካሁን በይፋ የሰጡት ማብራሪያ የለም። እስካሁን ከስፒድ ጋር አብሮ ሲሰራ የታየው ብራንድ በዩቲዩበሮቹ ወንድማማቾች ጋሎንና ጃክ ፖል የተያዘው ፕራይም የተሰኘው የኃይል ሰጭ መጠጥ ብቻ ነው። ዶክተር አብይ ታደሰ ይህንን ሐሳብ ካንጸባረቁት ወይም ካጋሩት መካከል አንዱ ነው። ሐኪሙና ሌሎች የመከራከሪያው ባለቤቶች ስፒድን ይህ ተራ ዩቲዩበር አይደለም፣ ይልቁንም የስርዓቱ የንዝረት መሳሪያ ወይም ፍሪኩዌንሲ ቱል ነው ይሉታል። ለዚህ መከራከሪያቸው ደግሞ የኒው ኤጅ ወይም ኤዞቴሪክ ስፒሪቹዋሊቲ ሐሳቦችን ዘርዝረዋል። በዚህም ስፒድ ሰው አይደለም እስከ ማለትም ይደርሳሉ። ስፒድ የግርግር ተምሳሌት ነው በማለት ሕይወቱ ሙሉ በሙሉ በካሜራና ዲጂታል ንዝረት የታጠረ ነው። እሱ የሚወክለው ዘፉል ወይም ሞኞ የተባለውን ጥንታዊ የንዑስ አእምሮ መቆጣጠሪያ ምልክት ሲሆን ዓላማው የሰውን ልጅ የማሰብ አድማስ ወደ እንስሳዊ ጩኸትና ግልብ ስሜት ማውረድ ነው በማለት ምንጭ ያልጠቀሱበትን ክርክር አስቀምጠዋል። መከራከሪያው ይቀጥላል። ዳረን ዋትኪንስ ጁኒየር ወይም ስፒድ በማህበራዊ ሚዲያ አልጎሪዝም ፕሮግራም የተደረገ ባዮ አምሳያ ወይም ባዮ አቫተር ነው። የራሱ ህይወት የለውም። የሚንቀሳቀሰው በዶፓሚን ሱስና ስርዓቱ የትኩረት ስሌት ብቻ ነው ሲሉም ይሞግታሉ። የእርሱ መለያ ፍጥነት ወይም ስፒድና ጩኸት ነው የሚለው አብይ በሳይንሳዊ እይታ ይህ ከፍተኛ ድግግሞሽ ያለው ድምፅ የሰውን አእምሮ ወይም ፍሮንታል ሎብ የአመክንዮ ክፍል ማለት ነው ያንን በማደንዘዝ ሰውን ለውጫዊ ትዕዛዝ ክፍት የማድረግ ኃይል አለው ሲልም የሴራ ትንታኔው ቀጥሏል። ኢትዮጵያ የዓለም መንፈሳዊ ማዕከልና ከፍተኛ ንዝረት ያላት ምድር መሆኗን የሚጠቅሰው ሐኪሙ የስፒድ ወደ ኢትዮጵያ መምጣት ግን የኢትዮጵያን ሰላማዊ ንዝረት በዲጂታል ጫጫታ ለመበከልና ለመጥለፍ ነው ሲሉም ክርክሩን ይቀጥላሉ። የወጣቱን ሕሊና በግርግር ከመቆጣጠር በዘለለ እሱ በሄደበት ቦታ ሁሉ የሚፈጠረው የኢንተርኔትና የሳተላይት መጨናነቅ ስርዓቱ የኢትዮጵያን ወጣቶች ዲጂታል ዱካን በቅጽበት እንዲለካና ለወደፊቱ የቁጥጥር ስራ ወይም እንደ ፋይዳ ዲጂታል አይዲ እንዲያመቻች ይረዳዋል ሲሉም ነው የሚሞግቱት። ከጩኸቱና ከግርግሩ በዘለለ ስፒድ ላይቭ ስትሪሙ በሚሊዮን የሚቆጠሩ የኢትዮጵያውያንን
የጂኦሎኬሽን መረጃ ለውጭ ኩባንያዎች አሳልፎ ሰጥቷል የሚልም በማስረጃ ያልተረጋገጠ ትንተናዎችን አቅርበዋል። የእምነት ተቋማትን መጎብኘቱን በተመለከተ ደግሞ ከአስጎብኚዎቹ ተራ ስህተት በዘለለ ለመጸለይ ሳይሆን የተቀደሰውን ስፍራ ለዲጂታል ትርኢት ማሳያ በማድረግ በወጣቱ ልብ ውስጥ ያለውን አምላካዊ ፍርሃት ለማጥፋት ነው። ቅዱሱን ቦታ ከተራ መዝናኛነት ጋር በመደባለቅ የንቃት መከላከያውን መስበር ነው ሲሉ የተቃወሙና መጽሐፍ ቅዱሳዊ አመክንዮዎችንም ከመጽሐፈ ምሳሌ እስከ ወንጌላውያን ድረስ ያስቀመጡ ናቸው። ብዙዎች የተስማሙበት ነጥብ የመሰለው ግን የስፒድ ጉብኝት ከኒው ኤጅ ወይም ኤዞቴሪክ ስፒሪቹዋሊቲ ሳቤ የሴራ ትንተና ባለፈ የአቴንሽን ኢኮኖሚ ምን ያክል ቀልብ እያገኘ እንደሆነ የታየበት ሕያው ምልክት ነው የሚለው ነው። እነዚህ ወገኖች ዓለም በዲጂታል ዘመን ላይ ናት። ዝነኞች ይመጣሉ፣ ይሄዳሉ። ዋናው ነገር ግን እኛ በራሳችን እሴትና ማንነት ላይ መጽናቱ ነው። የዳረን ዋትኪንስ በውሻ ድምጽ ማንባረቅ፣ መጮህ፣ እግር ኳስ ከማይታወቅበት አሜሪካ ተነስቶ የዓለማችንን ምናልባትም የምንጊዜም ምርጥ እግር ኳስ ተጫዋች የሆነውን ክርስቲያኖ ሮናልዶን ስም በመጥራት ዝነኝነትን ማትረፍ በዲጂታል ዓለም የተከሰተ ድንገተኛ እውቅና እንጂ በላቦራቶሪ የተፈጠረ ኤአይ ቢስት አይደለም የሚለው ሐሳብ የተሻለ ገዥ ሆኗል። የተከበራችሁ የሸገር ታይምስ ቤተሰቦች የመረጃ ቅኝታችን ይህን ይመስል ነበረ። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።